ብሽሽቁ ይቀራል ብዬ አስባለሁ። ስለዚህ ዘማርያም እና ኤፍሬም ይነጋገራሉ። ኤርምያስ ከማንም ጋር አይ እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶታል ነበር። እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ፣ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት፣ ፈሌ ፍንዳታ ናት። እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል፣ እንዴት እንደሚዘረር አውቃል። እና ከኤርምያስ ጋር ተገናኙ። ቀስ ብለ ወደ ገድል ትሄድበታለን የተባባለው። መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ፣ ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም፣ በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድል ሄደ። እናንተ እስከምታምኑበት ጊዜ ድረስ ይሄኛው ቤተክርስቲያኗ የምትከተለው ስለሆነ ገድል ብሎ ወደ ገድል ገባ። ወደ ገድል ገብቶ ነው ገደል የከተተው። ግን ገድልም ቢሆን ዘማርያም ያውቃል ለምን